እየሞከርኩ ነው። ይህንን ቪዲዮ ቤተሰቦቼ እየሞከረ ላለው ወዳጃችሁ ትልካላችሁ። በአንድ ደቂቃ ቪዲዮ የኢትዮጵያን ሕዝብ ብሶት የገለጸው ኮሜዲያን ያሲን እጅግ በጣም በብዙዎች ዘንድ መነጋገሪያ ሆኗል። እንዲሁም ደግሞ 9000 ሰዎች የታደሙበት ሰርግና በአንድ ቀን 2 ሽማግሌ የተላከላት ጉደኛዋ ሴት በዚህ ከተማችን አዲስ አበባ ውስጥ እየተፈጠረ ያለው ነገር ምንድነው? እዚህ ቪዲዮ ላይ ስትቆዩ እነዚህንና ሌሎች አዳዲስ አዝናኝና አስቂኝ ቪዲዮዎችን ይዤላችሁ መጥቻለሁ። አሁን በቀጥታ ወደ ቪዲዮዎቻችን እናልፋለን። እናንተ ግን የተለመደችዋን ላይክ እና ሰብስክራይብ አድርጉ። ሌትስ ጎ ወደ ቪዲዮ። የኢትዮጵያ ሕዝብ መናገር ያቃተውን ኮሜዲያን ያሲን በአንድ ደቂቃ እንዴት ሊገልጸው ቻለ? ይሄን ቪዲዮ ተመልክተን እንምጣ። ሄሎ ሄሎ፣ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው። ሰራው እኮ ማርያምን አክቲንግ። ወይኔ በኢየሱስም የመጀመሪያ ቀን ሳይው አልቅሻለሁ ጋይስ። ይሄን በጣም ደጋግሜ አይቼው ነው አሁን እናንተ ፊት ያመጣሁት። ስሜቴን ከጨረስኩ በኋላ እዛ ጋር ብሶቴን ከጨረስኩ በኋላ ነውና ቤተሰቦቼ እንግዲህ የኢትዮጵያን ሕዝብ ብሶት በአንድ ደቂቃ የሚገልጽ ጀግና አቅም ያለው ቲክቶከር አለ። ያሲን ነው ባይዞ። ይሄ ልጅ አንደርሬትድ ነው። እኔ ብቻ አይደለም በጣም ከሚገባው በታች ነው ሪስፔክት እያገኘ ያለው እዚህ ቲክቶክ መንደር ላይ። አቅሙን ክሬዲት እየሰጠ ነው አይደለምና በእውነት ይሄ ቪዲዮ በነፃ ሊታይ አይገባውም። የሆነ ጊፍት ያስፈልገዋል ብሎ ዳሎል የሰጠውን ያዘጋጀለትን ስጦታ ተመልከቱት። ይሄን ቪዲዮ ለኮሜዲያን ያሲን አድርሱልኝ። ስጦታ ይዤለት ወጥቻለሁ። እንደምታውቁት እንግዲህ ሰሞኑን በአንድ ቪዲዮ ምክንያት ኮሜዲያን ያሲን በጣም አነጋጋሪ ሆኗል። በጣም የሚገርም አንድ ቪዲዮ ሰርቷልና እኔም ቪዲዮን አይቼ በጣም ነው የገረመኝ። በቃ ህዝቡን ሊናገር የሚፈልገውን ነገር የህዝቡን ስሜት በፈጠራ ችሎታ በራሱ እንግዲህ አገላለጽ ገልጾት በጣም የብዙዎችን ልብ ነክቷል። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። ኮንተንት ክሪኤሽን በቃ ባጭሩ ይሄ ነው። ሰው ሊናገር የፈለገውን ነገር አንተ በፈጠራ ችሎታ ስትናገር ያ ነው በቃ ፈጠራ ማለትና ለዚህ ነገር ደግሞ ሪኮግኒሽን ይገባዋል። ይህን ቪዲዮም በነፃ ማየት ትክክል አይደለም በሚል እንግዲህ እኔ እቺን ስጦታ ይዤለት መጥቻለሁ። በጣም የምወዳት ማይክ ነች። በተለይ ለሱ ስራ በጣም አሪፍ የሆነች ማይክ ነች። እቺን ማይክ ብዙዎቻችን ሶሻል ሚዲያ ላይ እንጠቀማለን። ዋጋዋ 26500 ብር ነው። ግን በጣም የሚገርም ኳሊቲ ያላት ማይክ ነችና ምናልባት ለሱ ስራ በጣም አሪፍ ስለሆነች እንግዲህ ስጦታ አይናቅም በሚል ነው ይዤለት የመጣሁት። ግን ይሄንን ማይክ ሰጠዋለሁ ለማለት ሳይሆን ይሄን ቪዲዮ እየሰራው ያለሁት ይሄ ልጅ የሚገባውን ያክል ሪኮግኒሽን እያገኘ አይመስለኝም። በአዋርዶች ላይ በደንብ ሪኮግናይዝ መደረግ አለበት። ሌላም ደግሞ ማስታወቂያ በደንብ አሰሩት። ስለዚህ እሱንም እዚህ ቪዲዮ ላይ ሜንሽን አድርጉት። እሱን ማስታወቂያ ሊያሰሩ የሚችሉ ድርጅቶችንም እባካችሁ ሜንሽን አድርጉ። በደንብ ሪኮግናይዝ መደረግ አለበት የፈጠራ ችሎታው። እናም ለሚሰራው ነገር ሊከፈለው ይገባል ብዬ ነው ማስበው። ዳሎል በትክክል ገልጾታል እና ትክክለኛውን ክሬዲት እየሰጠ ነው አይደለም። አቅም ያለው ልጅ ነው፣ መበረታታት አለበት ብሎ እንግዲህ ማይክ በጊፍት መልክ አምጥቶለታል። ያሲን ባይዞ ከዚህ በፊትም በሃይማኖት ቲክቶክ ላይ አንዳንድ ግጭቶች በተነሱበት ሰዓት በሃይማኖት ምክንያት እኛ መጣላት የለብንም አንድ ነን እኛ ብለው ወይኔ በኢየሱስም ያኔም የሚገርም ቪዲዮ ሰርቷልና ይችላል አባቴ። እናንተ ግን ይሄንን ቪዲዮ ስታዩ ምን ተሰማችሁ? እንዲህ ይቻላል እንዴ ነው ያልኩት እኔ። እንዲህ ይቻላል እንዴ በአንድ ደቂቃ የህዝብን ጩኸት በቃ እንዲህ የት ሂጄ ልተንፍስ ያለን ህዝብ በቪዲዮ ስታስተነፍሰው ማለት ነው። ወይኔ አክቲንግ በቃ ቴንክ ዩ ሶ ማች። ለማንኛውም ጋይስ 9000 ሰዎች ወደ ታደሙበት ሰርግ ፕሮግራም ልውሰዳችሁ። እንግዲህ ይህ ታሪካዊ ሰርግ ተፈጽሟል። እስኪ ይሄን ቪዲዮ አይተን እንምጣ።
በኢትዮጵያ ታሪክ በአንድ 56 ቦታ የተደገሰ ትልቁ ሰርግ እጅግ በጣም በውድ መኪኖች የታጀበ ባለሀብቶች በሙላ ተጠርተው ያልቀሩበት ፕሮግራም። ነገር ግን ወገኖቻችን ከሌሉ ከነሱ ጋር መብላት ካልቻልን ሰርጋችን ሰርግ አይደለም ያሉ ሁለት የከተማችን ባለሀብቶች የደገሱት ድግስ የመኪና አስመጪው አቶ በላይ ደበበና እንዲሁም ወይዘሮ ትልቅ ሰው ገዳሙ ልጆቻቸውን በሙሸሩበት ዕለት የተናገሩት አንድ ነገር ነበር። እባካችሁ መቄዶንያ እንርዳ፣ ሰርጋችንም ከወገኖቻችን ውጪ የትም አይሆንምና እዛው እንገናኛሉ። በቃላቸው መሰረት በ56ቱም ቅርንጫፍ መቄዶንያ ላይ ያሉ አረጋውያን አበሉ፣ ድግሳቸውንም እዛው አደረጉ። ከ9000 በላይ ሰዎችን መመገብ ችሏል። ለ200 እናቶች እንዲቆርቡም ልብስም አልብሰዋል። ሰርፕራይዙ ግን እሱ አይደለም። ደጋሾቹም እንዲህ ሲሉ ተናገሩ። ብዙ ድግሶች በልተናል፣ ብዙ ሰርጎች፣ ብዙ ፕሮግራሞች ይደናል። ነገር ግን ከመቄዶንያ የሚበልጥብን የለምና እዚህ በማድረጋችን ይቅርታ እንጠይቃለን። ይህ ወገናችን ከኛ ውጪ ማንም የለውም፣ እንደማትቀየሙንም እናስባለን አሉ። ሙሽሮቹም እናትና አባቶቻቸውን አስቸግረው የሰርጋችን ወጪ ለመቄዶንያ ይሰጥልን አሉ። 10 ሚሊዮን ብር ማበርከት ቻሉ። የአቶ በላይ ደበበ የመድኃኔዓለም ማህበርተኞች ጓደኞቻቸው ደግሞ በዛው ልክ 10 ሚሊዮን ብር አዋጥተው ለመቄዶንያ ለገሱ። ሶስተኛው ሰርፕራይዝ ለመቄዶንያ ሲኖትራክ መኪና እንካችሁ ተባሉ። የደጋሽ ቤተሰብ ቀናነት በሙሾች ልብ ላይ ማንጸባረቀ። አቡነ መቃሪዎስም ቀለበታቸውን ባርከው ጋብቻቸውን አስፈጸሙ። አስባችሁታል? ሀብታም መሆን ካልቀረ እንደዚህ ነው። እናቴ ትሙት እናቴ ጥቃቅን ሀብት እንኳን ይቅርብኝ። እኔ ጌታ ወይ ከሰጠኸኝ ማለት ነው በቃ እንዲህ አላቅም። እኔ ቆጥሬ ማልጨርሰው ብራት በቁጥር ማላቀውን ሀብት ስጠኝ። ከዛ ግን ስትሰጠኝ ጌታ ሆይ ይኸው በእናንተ ፊት ምነግረው የልግስና ልብም አብረህ ስጠኝ። ቅንነቱንም፣ ደግነቱንም፣ መልካምነቱንም፣ ጤናውንም፣ ሰላሙንም፣ ፍቅሩንም አብረህ ስጠኝ ጌታ ሆይ። ሀብት መጥቶ ልግስና ከሌለ፣ ሀብት መጥቶ ፍቅር ከሌለ፣ ሀብት መጥቶ ጤና ከሌለ፣ ሀብት መጥቶ ሰላም ከሌለ ማለት ነው ሀብት ከንቱ ነውና ሀብትን ከልግስና ጋር በኢየሱስ ስም 10 ሚሊዮን ብር እንደገና ደግሞ 56 ቦታ በመላው ኢትዮጵያ ነው ባይዞ የተደገሰው ሰርጉ። እንዲሁም ደግሞ ወይኔ የሰርግ ወጪውን እንዳለ ለመቄዶንያ ወይኔ በኢየሱስ ስም በጣም ደስ የሚል ሰርግ ነው። ውድ ቤተሰቦቼ እዚህ ሰርግ ላይ ባለመሳተፋችሁ በጣም አዝናለሁ። ኤኒዌይስ ጋይስ ያበደው ሰርግ ይሄንን በሚመስል ድባብ አልፏል ማለት ነው። እንግዲህ ሰርጋችሁን የአብርሃም የሳራ ያርግላችሁ ብላችሁ ሁላችሁ መርቋቸው። ኦኬ፣ በአንድ ቀን 2 ሽማግሌ ተላከላት ስለተባለዋ ሴት ስንቶቻችሁ ሰምታችኋል? ወደ ቀጣይ ቪዲዮአችን ስናመራ ቤተሰቦቼ በአንድ ቀን በተመሳሳይ ቀን 2 ሽማግሌ የመጣላት ሴት እንዴት ነው? የታሪክ እውነት ነው ወይስ ምንድን ነው? ቅዠት ነው? በህልም ነው? በእውን ነው? አላቅም። ለማንኛውም ሰምተነው እንምጣ። ጉደኛዋ ሴት ምን አጋጠማት? እስኪ ስሙት ይሄን ታሪክ። ጉድ በላለ 2 ሽምግልና ለአንድ ሴት ዛሬ በጣም ተአምር ነው ያየነው። እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። እውነት ለመናገር አቧራ ነው የተነሳው። ምን እንደተፈጠረ ልንገራችሁ። አንድ ቤት ተጠርተን ሄድን። ዛሬ ሽምግልና ሊላክ ነው ብለን እንግዲህ ያው አክቹሊ እናውቀዋለን ሽምግልና የሚልከውን ሰው ሄደን ፕሮግራም ተዘጋጅቶ እየጠበቅን እንግዶቹን እያለ ገቡ። እነሱም በወግ በማድረግ መጠየቅ ያለባቸውን ነገር ጠይቀው ኦልሬዲ ተሰጥቷቸው ምግብ መብላት ሲጀመር ሌላ ክላክስ የመኪና ጋጋታ ውጭ ላይ ሰማን ማለት ነው። ምንድነው የተፈጠረው ብለን ስንወጣ ሌላ ሽምግልና ሌላ ቦታ ነው የሚመስለው። ስንጠይቅ ራሷ ሙሽራዋ ጋ ነው ማለት ነው። ሁለቱ ምንድናቸው ሲባል በጣም የሚቀራረቡ ጓደኛ ማቾች። ከዛ በኋላ ድብልቅልቅ አለ። ትልቅ ጦርነት በሉት የተነሳው። ለማንኛውም አላለቀም። ዋናው ውጤቱን በሚቀጥለው ቪዲዮ ጠብቁኝ፣ እገልጽላችኋለሁ። ያው መጨረሻውን ሳላቅ እንደዚህ እንዳልን ነው። የትኛው ነው ተፈቅዶለት ሙሽራይቱ ፈቅዳ ሂድ ሽማግሌ ላክ ያለችው የትኛው ነው? እሱንም አላወቅንም። ለማንኛውም ጉድበል ጎንደር አረ ዛሬ በጣም ተአምር ነው። እኔ በህይወቴ ሰምቼም አላቅም። አባቶቻችን ሲያወሩም ሰምቼም አላቅም። ምን አይነት ዘመን ላይ እንደደረስን ከባድ ነው። የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። ለማንስ ይሰጣል? መጀመሪያ መጥቶ ተሰጥቶ ምግብ ሲበላ ለነበረው ወይስ ከውጭ ደግሞ ሌክጀሪ መኪና አሰልፈው ለመጡት? ግምታችሁን አስቀምጡ። ይመቻችሁ። ለማንኛውም እናንተ ለማን ቢሰጥ ጥሩ ነው ብላችሁ ታስባላችሁ? ግን ልጅቷ ሳታቅ ሽማግሌ አይላክም። ልጅቷ አውቃ ነው። በፊት ቢሆን ቤተሰብ ብቻ ተነጋግሮ ቤተሰብ ብቻ ከላይ ያለው አካል መሪው አካል ከባልም ወገን ከሚስትም ወገን ቤተሰብ ብቻ ተመካክሮ ሚስት ሳታቅ
ባልም ሳያቅ ሽማግሌ ተልኮ ተሰጣጥቶ ከዛ እሷ ሚስት ናት አንቺ ደግሞ ባልሽ እሱ ነው ምናምን የድሮ ባል። አሁን ላይ ግን ሚስት ፈቅዳ ወዳ በቃ ሽማግሌ መላክ አለብህ ብላ ተነጋግረው የሚደረግ ነገር ነው። ኤኒዌይስ የትኛውን ነው ወደ ቤቷ የጋበዘችው? ሀብታሙን ወይስ ቀድሞ የገባውን? አናቅም። ለማንኛውም በቀጣይ ቪዲዮ እኔም መረጃው ምን ላይ ደረሰ የሚለውን አመጣላችኋለሁ። ግን ተአምር ነው በጣም ማርያምን። በአንድ ቀን በአንድ ድግስ 2 ሽማግሌ ማስተናገድ ይሄ ከባድ ነው። አንዳንድ ሴቶች ማለት ነው እመቤቴን ነው እመቤቴን እንደዚህ እንደ ቅርስ ሊቀመጡ የሚገባቸው አይነት ሴቶች ናቸው። ነው እስቲ እችን እመቤቴን ኧረ በኢየሱስ ስም እዩዋትማ፣ ስማ አዳምጣት። ስስት የምትይልኝ ለምንድን ነው? ነፍሴ እኮ ናት የምትሳሳል። ለምን አዳምጡማ። ግን ለምንድን ነው እንደዚህ የምትወጂኝ? ከእውነት እስቲ ግልጹ ንገሪኝ። ማለት በቃ እውነትን እኔም ግራ ነው የሚገባኝ አንቺ ፍቅር። አላውቅም፣ ምክንያቱም እውነት አላውቅም። ማርያምን በጣም እኮ ነው የምትወጂኝ። ለምንድን ነው? ሲጀመር ተስፋ መቁረጥ የለብህም። አንደኛ እግዚአብሔር አለ፣ ከእግዚአብሔር በታች ደግሞ እኔ ያለሁልህ። ምንም ቢሆን ምንም በቃ ዛሬ ላይ መስለን ይችላል፣ ግን እናልፈዋለን። ምንም ነገር ቢሆን እናልፈዋለን ከእግዚአብሔር ጋር። ግን ጊዜ አለው እኮ ላይክ ሁሉ ነገር እኮ ጊዜ አለው። ለምን ጥምም ይላል አይደለማ? ጊዜ አለው። ያንቺስ ነገር? እኔ የትም አልሄድም፣ እጠብቅሃለሁ እስኪሳካል። አደረግሽ እውነት ሳክስ እውነቴን ነው። አይ ሲሪየስሊ ጌታ እንዴት በቃ እጠብቅሃለሁ። የፈጀውን ይፍጅ እስኪሳካ ከጎን ነኝ። ኧረ ብዙ ቺኮች እኮ ላሽ ይላሉ አይተው እና እኔ ብዙ ነኝ አይሰ ያው ጀነራሊ ላሽ ይላሉ። እኔ አልልም። እኔ ፍቅርን ማስፈልግ ሴት ነው። ከምር ግን ለምንድን ነው እንደዚህ የምትወጂኝ? ከእውነት እስቲ ግልጹን ንገሪኝ። ማለት በቃ እውነቱን እኔም ግራ ነው የሚገባኝ አንቺ ፍቅር። አላውቅም፣ ምክንያቱም እውነት አላውቀውም። ማርያምን በጣም እኮ ነው የምትወጂኝ። ግን ለምንድን ነው? አላውቅም፣ ማርያምን ምክንያቱም አላውቀውም። የሆነ በዚህ ነው ደረጃ የምትወጂኝ ለምን? ሁልጊዜ ለራሴ የምጠይቀው ነገር ነው፣ ግን አላውቀውም። እንዴት የምጠይቀው ማለት ላይክ ለምንድን ነው በዚህ ያክል የምወደው ምናምን እላለሁ፣ ግን ካለ ምክንያት ነው የምወድ። ማርያምን ማርያምን ብቻ ግን በዚህ ማለበዛ ተስፋ ነው። ኧረ ታልቅሽ ለማለት ነው እንቃረ ስስት የምትይልኝ ለምንድን ነው? ነፍሴ እኮ ናት የምትሳሳል። ለምን እንደ ተስፋ እንዳትቆርጥ እኔ የትም አልሄድም። በቃ ነገሮች ሁሉ በሰዓትና በጊዜው መሆን ካለባቸው ይሆናል። ታልቅሽሽ ፍቺ በቃ ፍቺ ይዛምሽ Thank you. ሳቂ አንዴ በኢየሱስ አባቴ አፈስክ፣ እመቤቴን አፈስክ። አፈስክ ደስ እኔ ቃላት የለኝም። እመቤቴን ላንቺ ቃላት የለኝም። በጣም ደስ ይላል። በጣም እውነት ነው፣ ቃል ያጥራል። እንደዚህ አይነት ሴት እና እንደዚህ አይነት ማለት ሪሌሽን ከእግዚአብሔር መሆን አለበት ብለን ምናምነው ለዚህ ነው ጋይስ። ከፈጣሪ ሲሆን ግጥም ነው የምትለው ነው የምልህ። እና ያለ ምክንያት ትዋደዳለህ፣ ምንም ፐርፐዝ አይኖር ማለት ለዚህ እኮ ነው የምወድሽ፣ ለዚህ እኮ ነው የምወድሽ ምናምን ብለህ ምክንያት አደረድርም እና ደስ ይላሉ፣ በጣም ደስ ይላሉ። እግዚአብሔር ልብሽን ይጠብቅልሽ። ሌላ ምን ይባላል አይደለ? ቤተሰቦቼ ልብሽን ይጠብቅልሽ እያላችሁ መርቋት። ጋይስ እንግዲህ ሰሞኑ መነጋገሪያ ወደ ሆነው ሌላኛው ጉዳያችን ስናል ጆን ዳንኤል ብራንድ አምባሳደር ሆኗል ለአንድ ድርጅት ማለት ነው። እዛ ላይ ናዮ በጣም ዝንጥ ብላ ፏ ብላ ነው የመጣችው። እዚህ ላይ በምትመለከቷት መልኩ እንግዲህ
በጣም አምሮባታል። ድሬሲንጓ ከጆን ዳንኤል ጋር የነበራቸው ሁኔታ ምናምን ሲሽቆረመሙ ሁለቱም ሲተፋፈሩ ምናምን እሷ በተለይ በጣም ፈሪና አይናፋር ሰው ናት ባይዘው ናዮ እና ጆን ጋር አብሮ ፎቶ ሲነሱ በተደጋጋሚ ይተፋፈሩ ነበረ እና ያ ነገር በጣም በብዙዎች ዘንድ አትራክት አድርጓል። በጣም ነው የሚያምሩት ምናምን እና የሆነ ሰዓት ወሬዎች ነበሩ ይሄ ኦሬዲ ልጅ ስለወለደች ነው እንጂ እሱ አይወዳትም እሱ ዱርዬ ነው እሱ እንዲህ ነው የሚባል ነገሮች አሉና በጣም በሚገርም ሁኔታ ግን የሚጻጻፉት ኮሜንቶች ማለት ነው ሰው ደብዳቤ ተጻጽፉ ከሚጠባበሰው በላይ ፓወርፉል ናቸውና እዚህ ጋር ምን ብሏታል ያመጣ ታያችሁ ኮንግራትስ የኔ አንበሳ ትለዋለች እሷ ማይክዊን ብሏል እሱ ደግሞ የኔ ንግስት። ኤኒዌይስ ምንድነው እዚህ ቪዲዮ ላይ እንደምታዩት ሁለቱ ክሎዝድ ሆነዋል። አሁን ላይ ነገሮች ፋይን በጥሩ ሁኔታ እየሄዱ ነው። እንደገና የልጅ አባት ሆነዋል። የሆነ ላይቭ ላይ ደግሞ ተጋብተን ገና ትቃጠላላችሁ ስትል ነበር ለጠላቶቿ። ኤኒዌይስ እነሱ ተጋብተው አንድ ላይ እንዲኖሩ ነው ሁላችንም የምንፈልገው ፖዚቲቭ ነገር የምናስብ ሰዎች እና ግን በጣም ነበር ደስ የሚሉት። በቃ አሁን ላይ በደንብ አታችድ ሆነዋል። ደስ ይላል። በዚሁ እንዲቀጥሉና መልካም ነገር እንዲገጥማቸው እንመኛለን። ጆንም በጣም የትልቅ ሰው ስራ እየሰራ ነው። ማርያምን በጣም የሚያስከብር እስር ቤት እንኳን ገባ የሚያስብል ምክንያቱም ልብ ገዝቶ ነው የወጣው ከምንም በላይ እና ይሄ ልጅ በፍጥነት ነው ወደ አክሽን እየገባ ያለው። የውሃውን ታውቃላችሁ መንገድ ጽዳቱን ምኑን እንደገና ደግሞ አሁን ከሷ ጋር ያለው ነገር ፋይን አድርገው እንደዚህ አብረው ሲሆኑ በጣም ደስ ይላል። እኔ ሰው ሲስማማ ማይወድ ሰው ውስጡን በጸበል ሊያስፈትሽ ይገባል። ለማንኛውም እናንተ በእነሱ ደስታ የተደሰታችሁ እንኳን ደስ አላችሁ። ሌላኛው ደስ የሚል ዜና እንግዲህ ሱራፌል ተካ ከአዶናይ ባስጀመረው ቻሌንጅ መኪና ተሸልሟል። መኪናውን የመውሰድ ፕሮግራሙ እንዴት ነበር? እዩት። ሰላም ጤና ይስጥልኝ። ዛሬ የሱራፌል ተካ መኪና ርክክብ ልናደርግ ነው። ደስ የሚል ቀን እንግዲህ እንደምትመለከቱት ዝግጅቱ እዚህ ፖፑላር ኤሌክትሮኒክስ አድርገነዋል። አቶ ሱሬ ደግሞ አምሮባቸው መኪናቸው ውስጥ ይገኛሉ። ሱሬን ያባት እንደምን አለ እንዳትወጣ ሰው እየጠበቀ ነው። አንተ እንደምን አለ? አረ አምሮባሃል የኔ እናት እንደምን አለሽ? ደህና ነህ? እንዴት ነሽ እናቴ? ደህና ነሽ? እንደምን አለሽ? ሱፍ አረ ነው ላንተ ነው እንጂ ለኔ ነው እንዴ? ኦኬ በጣም ያምራል። አምሮባሃል። እንደምን አለ? ደህና ነህ የኔ አባት? ሃይ እንዴት ነሽ? ደህና ነህ ወይ? ሰላም ነህ የኔ ወይ ለዋል። በጣም ምስኪን ነው እኮ ሱራፌል። እኔም በጣም ደስ የሚገርም ቀን ዛሬ በእውነት። ይሄ እኮ መስዋዕት የከፈልክበት ፕሮግራም ነው። ሁላችንም ገብቷል። ለህመም የተዳረክበት በጭንቀት እኔ ደግሞ ለራሴ ለብቻዬ ምን ነው በቀረ አዶናይ በተረፈልኝ ለስንት ሰው የሚሆን አልፈነዋል። ለዚህ ቀን በቅተናል። የኔ አባት በጣም እጅግ ደስ አዶኒ በጣም በሰው ጉዳይ በጣም ከራሱ በላይ ይጨነቃል። እኔም በጣም ደስታ እየተሰማኝ ነው እና አሁን አንተ ሰው እየጠበቀ ስለሆነ እኔ ዝም ብዬ ልግባ ቀስ ብዬና ከዛ በኋላ እዚህ ሲጀማምሩ እንትን እናደርጋለን። እሺ አንተ ኮንታክት አድርገኝ እደውላለሁ። አንተ አይደል የጀመርከው? እንዳስጀመርከኝ እንጨርሰዋለን። እሺ እኔ እናት እሺ ናይስ ሚች ዩ። እሺ ሹልክ ብዬ ልግባ አሁን ቶሎ ብዬ። እሺ ና ናፒ። እሺ ና ወንድም አለ እንዴት ነህ? ደህና ነህ? ሱራፌል ተካ መኪናውን ሲቀበል ያለው ቪዲዮ እዚህ ጋር አስገባላችኋለሁ። በጣም ደስ ይላል። አዶናይ ደክሞበታል። አዶናይ ለፍቷል። እንደገና የኛም ፒፕል የኛም ህዝብ ያው አንፎሎ የማድረግ ዘመቻ መልሶ ቢያደርግም ግን መጀመሪያ ላይ አዶናይ በተሰጡት ቀናቶች ቻሌንጁን እንዲያሳካ አግዘዋል። በጣም ይሄ እኛ እርስ በራሳችን ከተደጋገፍ ጥሩ ነገሮች መልካም ነገሮችን መስራት እንደምንችል የሚያሳይ ነገር ነው። ኤኒዌይስ ግን ሱራፌል ተካም እንኳን ደስ አለ። እንዲሁም ባለቤቱ ውዴም እንኳን ደስ አለሽ። ባይዘው ፌደራል ናት የኔ አባል ናት እና የኛ ቢሮ ውስጥ ነው የምትሰራው። ኤኒዌይስ ሱራፌልም በጣም ደስ ብሎታል። አዶኒም እንግዲህ ሰክሰስ ላይ አድርሷል ማለት ነው። ከዚሁ ከአዶኒ ጉዳይ ሳንወጣ ቤተሰቦች አዶናይ በአርባ ምንጭ የአበሻ አረቄ አጠጥተውት አስክረውት የሚያሳይ ቪዲዮ ተለቋል። እስኪ ይሄን ቪዲዮ እዩት። በእኔ አልተጀመረ
ወይኔ አበሻ አረቄ ጉድ ነው የምታረገው እኮ ዝም እንዳያችሁት ነው እንግዲህ አዶኒ በአረቄ ቷ ብሎ ሰክሮ ላይታ በሄደ ጋሞ ቪሌጅ ውስጥ በገባ ጊዜ ያጋጠመው ከባድ ሁኔታ ምንድነው? እንደ ውስኪ ወይ እንደ ቢራ ቀላል መስሎት አበሻ አረቄ ሳብ አርጋ ጀለስ ቷ ብላ እንዳያችሁት ፍዝዝ ብሎ አይኑ ምናምን ጨላልሞ ነው የታየው ማለት ነው። ይህ በጣም ሰሞኑን ሚዲያ ላይ መነጋገር የሆነ ቪዲዮ ነበር። የአዶኒ መስከር ማለት ነው ቤተሰቦቼ በጣም ነው ፈታ ያረገኝ ማለት ነው። በመጨረሻም አጋጣሚ ነው ወይስ ተአምር ይለናል ኮሜዲያን እሸቱ። ይህ ቪዲዮ ትንሽ ረዘም ይላል ቤተሰቦቼ፣ እስኪ ምስጥ ብላችሁ አዳምጡ፣ በጣም ይጠቅማችኋል። አሁን አጋጣሚ ነው የሚባለው ወይስ ተአምር ነው የሚባለው? ነገር ዛሬ አስተርእዮ ማርያም ላከብር እዚህ አያት ገመና የማርያም የሚባል አካባቢ መጥቼ የገጠመኝን ነገር ነው ምንም ሳልጨምር ሳልቀንስ ዲኮር ሳላረግ ነው የምነግራችሁ። እስቲ ስሙና ከቤተ ክርስቲያን ወጣ ብዬ ዳር ላይ ቁጭ ብዬ ነው ያወራው ያለሁት። ካሜራው ብሎ ትንሽ እንትን ብሏል። ምንድነው እኔ ታቦት እንደዚህ 3 ጊዜ ዞሬል ቤተ መቅደስ አጅቤ መዞር ምናምን ልምዱ የለኝም። አንድ ቦታ ቆሜ መዘመር ነው ዞሮ እስከሚጨርስ ማለት ነው። እና ዛሬ ውስጤ በቃ አብረ ዙር የሚል ስሜት ተሰማኝና ከዛ በኋላ ጫማዬን አውልቄ በረንዳው ላይ ወጣው። ከዛ መዞር ጀመርን። እየዘመርን ከኋላ ነው ከታቦት በኋላ ራቅ ብዬ እየዞርን ነው። እና ምንድነው የሆነው? አንድ ሴትዮ ከፊት ለፊቴ አጎንብሳለች። አጎንብሳ ህጻን ልጅ አዝላለች። ከዛ ከፊቷም ሌላ ህጻን ልጅ ሴት አለች ማስክ ያደረገች። ከኋላ ደግሞ አንድ ልጅ እንደዚህ አፉን ይዞ ይዞራል አብሯት ማለት ነውና ከፊት ያለችው ልጅ መሬት ላይ በእግሯ የምትሄደው የራሷ እንደሆነች እርግጠኛ ነኝ። ከኋላ ያለው ግን የሷ እንደሆነ እርግጠኛ አይደለሁም። እና ልጁ ፊቱ ትንሽ ለየት ያለ ነው። ቆዳው ማለት እንደ ፈረንጅ ቀይ ነገር ነው። እና አፉን ሸፍኗል፣ ቆርቧል ይመስለኛል። ሴትዮዋ እንደዚህ አጎንብሳ ነው የምትሄደው። የ3 ዓመት የምትወልድ ልጅ አዝላለች። ማዛያ አልተጠቀመችም፣ የሆነ ጨርቅ ነገር አላሰረችም። እንዲሁ ዝም ብላ በእጇ ነው ያዘለቻት። እና አንድ ዙር ዞሯል ታቦቱ። እየተሽሎኮሎክ ሄጄ የሆነ ቦታ ስደርስ ነው ሴትዮ ያለችው። ሁለተኛ ዙር ሊዞር ሲል በቃ ማለት እኔ ያው ከወለዳችሁ በኋላ ነው ልጅን መሸከም ምን ያህል ከባድ እንደሆነ የምትረዱትና ልጅን እንደዚህ አጎንብሶ አዝሎ መዞር ከባድ እንደሆነ ፊል አረኩኝ። ስለዚህ ላግዛት እስቲ ምናምን ብዬ እናቱ ላግዝሽ ስላት ቀና ስትል በ3 መንታ እንባዋ እየወረደ ነው። በዚህም በ3 እኔ እንባ እንግዲህ በ2 መንታ ሲወርድ አይቼ አውቃለሁ። በ3 መንታ ግን ብዙም ፊልም ላይም ምንም አይቼ አላውቅም። ከዛ አጎንብሳ እንደዛ እያለቀሰች ነውና እሺ ካለች በቃ ያዛት አለች። ተኝታለች ህፃኗ። አቀፍኳት ማለት ነው። ሳቅፋት ነቃች፣ ግን ዝም አለች። በቃ ሳቅፋት። ከዛ በቃ ታቦቱን እየዞርን እኔም በቃ ሀሳብ ውስጥ ነኝ። ሴትዮ ለምንድን የምታለቅሰው? አንዳንድ ጊዜ ያው ታቦት ሲወጣ ኦርቶዶክሳውያን ብዙ ጊዜ እናለቅሳለን፣ የታወቀ ነው ማለት ለታቦቱ ያለን ፍርሃት አክብሮትና ፍቅር ለዚህ ቀን መድረሳችን ከታቦቱ አጠገብ መቆማችን በፍርሃት ያስለቅሰናልና እንደዛ ነው ወይስ ችግር ስላለባት ነው የምታለቅሰው የሚለው ነገር በጣም ሰዎች ሰላም እያሉኝ ነው። አንድ ጊዜ እኔ ቆንጆ እንዴ ማለት ነው አፍሳላ ወድሻለሁ። እሺ ቻው። እና ያ ነገር የታቦቱ ፍቅር ነው ወይስ ችግር አለባት? እንዳልጠይቃት እየተዘመረ ታቦት እየዞረ ነው። ስለዚህ በቃ ታቦቱ 3 ጊዜ ዞሮ ሲጨርስ ወደ ጎን ወስጄ ቢያንስ ልጠይቃት ምን ሆነሽ ነው ብዬ እያልኩ እያሰብኩኝ ዞርን። ሁለተኛውና ሶስተኛው ሊያልቅ ሲል ማለት ነው ራሷ ቀና አለችና እባክህ እርዳኝ አለችኝ። ምንድነው ስላት ገንዘብ አይደለም አለች። እኮ ምንድነው ታዲያ ስላት ልጄ የምታየው 14 አመቱ ነው። ሁለቱ ልጆቼ የግል ትምህርት ቤት ጥሩ ትምህርት ቤት ነው ያስተማርኩ ያለሁት። ይሄኛው ልጅ ግን የሚቀበለኝ ትምህርት ቤት አጣው። በ14 አመቱ ቤት ቁጭ ብሎ ከኔ ጋር ነው የሚውለው አለች። ልጁ ጤነኛ ነው፣ 14 አመቱ ነው። እንዳልኳችሁ የቆዳ ችግር ነው ያለበት። ይቅርታ ቀረጻ ላይ ነው፣ ጠብቂኝ፣ ታገሽኝ። እና ያው ከፎቶ የሚበልጥ ጉዳይ ስለያዝኩ ነው፣ ልጨርስ ብዬ ነው። እና የፊቱ ቆዳው የሆነ እንደ ፈረንጅ ቅልት ያለ ሆኖ ግን ያው ከጤና ሳይሆን ከሆነ ከፕሮብለም ይቅርታ ቀረጻ ላይ ነው። ልጨርስና እነሳለን፣ ታገሱኝ። እና እኔም ወዳታለሁ ግን እዚህ ጋር ሲሪየስ ጉዳይ ነው ያዝኩት። ይቅርታ ደግሞ አስፈቅዱኝ እንጂ ዝም ብሎ ነው። እሺ። እና ጭራሽ ቀረብ አድርገሽ ይላል እንዴ በእናትህ። እሺ። አንዳንድ ሰው መስሚያው ጥጥ ነው፣ በቃ ምንም አይረዳችሁ። ቢታገሰኝ እኮ ሲጨርስ እኔ ራሴ ለምኜው ነው የምነሳው። እሺ።
እና ልጨርስላችሁ ሶ ምንድነው የቆዳው ቀለም ቀይ ነው አበሻ ነው ግን ቶታሊ ፈረንጅ አይደለም ትንሽ ግን ወደ ፈረንጅ ወሰድ ቀላ ያረገ ጠቆር ነገር አለ ፊቱ ላይና ያንን እሺ ችግር የለም ያንን ቆዳው እንደዛ ስለሆነ ይሄ ልጅ ትምህርት ቤቶች ይሄ ልጅ ሊያስተምሩት ፍቃደኛ ያሉ ማይገርም ልጆች ላይ ተላልፋል ብለው ፈርተው ይሁን ምን ይሁን አይታወቅም የሕክምና ወረቀት አለው የሚተላለፍ በሽታ አይደለም የ14 ዓመት ልጅ ይዛ ትምህርት ቤት አልገባ በቤት ቁጭ ብሎ አዲስ አበባ መሀል ከተማ እህቶቹ ታናናሾቹ እየተማሩ እሱ ቤት ቁጭ ብሎ ነው የሚውለው ስለዚህ በሶስት መንታ ያነባች ታቦቱን እመቤታችን የምትማጸነው ለካ ለልጇ ትምህርት ቤት ለማግኘት ሌላ ምንም ነገር አይደለም የፈለገችው እና እኔ ምንድነው ስልኳን ልንገራችሁ ትምህርት ቤት ዳይሬክት አይናትነት ባለቤቶች ይሄ ልጅ እንደማንኛውም አይናትነት ነገ ጧት የት እንደሚደርስ ምን ይታወቃል ነገ ጧት እኮ ትልቅ የትምህርት ቤት ዳይሬክተር ሊሆን ይችላል መምህር ሊሆን ይችላል ይሄ ልጅ ራሱ ለብዙዎችን ህይወት የሚቀየር ልጅ ሊሆን ይችላል ግን ቆዳው ከሌሎች ስለተለየ ብቻ እንዴት ትምህርት ይከለከላል ረዳችኋለሁ ያው ትምህርት ቤቶች ይሄን የሚያደርጉት ከኛ ከወላጆችም ተጽኖ ነው እኛ ወላጆች አንዳንድ ጊዜ ጨካኝ ነን ልጅ ከእንደ አይነት ልጅ ጋር እንዴት ቁጭ ብሎ ይማራል እንላለን አካል ጉዳተኛ ሲሆን በዊልቸር የሚሄድ ልጅ ሲሆን ልጆቻችንን እንዴት እዚህ ክፍል አምታችሁ ታስተምራላችሁ እንላለን ግን ይገርማል በልጅ የሚመጣ ነገር ማንም ላይ ሊመጣ ይችላል ከ3 አመቱ በኋላ ነው እንደዚህ በልጅ አትፈተን ጌታ ሆይ በልጅ አትፈተን እና በልጅ ደግሞ አንጨክን ባካችሁ የምታዩ ዳይሬክተሮች የትምህርት ቤት ባለቤቶች ስልኳን ልንገራችሁና ደውሉላት ስልኳን ከመናገሬ በፊት ግን አንድ የረሳሁት ትዝ አለኝ ብዙ ጊዜ ያው ትክክለኛ አንተ ፔጅ የትኛው ነው እያሉ ሰዎች ግራ ስለሚጋቡ ጠቃሚ መረጃ ስለቅ እየተቆረጠ ሌላ ፔጅ ላይ የተጫነ ትንሽ እስከ ማጭበርበር ድረስ እየደረሰባቸው ነውና ትክክለኛው የኔ ፔጅ ማለት ይሄን ቪዲዮ ያያችሁበት ፔጅ 2.6 ሚሊዮን ፎሎወር ያለው ከሆነ ወይም ከዛ በላይ ከሆነ ትክክለኛው የኔ ፔጅ ስለሆነ ፎሎ ብታረጉት ሌላ ጊዜ መረጃ ስለቅ እውነተኛው መረጃ ይደርሳችኋልና ቼክ አድርጉትና ፎሎወሩን 2.6 ሚሊዮን ከሆነ ፎሎ አድርጉት ለማለት ነው 0904 13 50 63 ብላችሁ ደውሉላትና የትምህርት እድል ልጇ እንዲያገኝ እርዷት በእርግጠኝነት ታገኛለች ግን የእናት ስቃይ አያችሁ አይደለ ገንዘብ አሁን እኔ ላይክ ልክ ታሪኩን ሲጀምረው በቃ በጣም በድህነት የምትኖር ምናምን አርገን ነው ከኔ ጋር ያላችሁ ሁላችሁም በእርግጠኝነት ይሄን ቪዲዮ እስከዚህ ሰዓት ታግሳችሁ ከሰማችሁት ልክ እንደኔ ነው ፊልም ታደርጉት ግን የእያንዳንዱ ቤት ህመምና የእያንዳንዱ ቤት እንባ የተለያየ ትርጉም አለውና እግዚአብሔር አምላክ ጥሩ ትምህርት ቤት ገብቶ እንዲማር ይርዳት እንግዲህ አቤት ስማው አንዳንዱ ልጁ ቆሞ መሄድ አይችልም አንዳንዱ መራመድ አይችልም አንዳንዱ መናገር አይችልምና እናት በስንቱ ትሰቃያለች ግን ትምህርት ቤት ደግሞ አንቀበልም ልጅሽን ብለዋት ደግሞ ሌላ ህመም ቀላሉ ነገር በኢየሱስ ወይኔ እናት አሳዘነችኝ እናቴ ትሙት ቤተሰቦቼ ለማንኛውም ለዛሬ አመጣውላችሁ ያበዱ ቪዲዮዎች እነዚህን ይመስሉ ነበር ነገ በሌላ ባበዱ ቪዲዮዎች እስክንገናኝ ድረስ ሰላም ለእናንተ ይሁን አበቃው ፒስ አውት